ዳጣዬ እንግዲህ በምትመለከቱት መልኩ ከቅድስት ለመድረስ እየሮጠች ነው ማለት ነው። ዳጣ ማለት የሆነ ሰው ናት፣ እንዲሁም ሞገስ ማለት ነው። ብዙዎቻችን አሁን አንዳንድ ጊዜ ማለት ነው ያው ዘመር ነው ቢያንስ አለ አይደለ ስጋ ነው እንጂ እኮ ባዳ ባዳ ነው የምንልበት አጋጣሚ አለ። ግን ደግሞ አንዳንድ ጊዜ ባዳም ሆነው በጣም ምርጥ ሰዎች አሉ ያለፈን የሚያስታውሱ። ነገር ግን አንዳንድ ሰዎችም ደግሞ ይህን የምንልበትን ምክንያት ዘመድም ሆነው የሚጥሯቸው አጋጣሚ አለና በጣም ነው የሚገርመው። ብቻ በጣም ነው እኔ በዚህ ድራማ ላይ የምትማረውበት ትልቅ ነገር አለና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ እንደነገርኳችሁ ብሩኬ ባለፈው ሁሉ ነገር ጨርሶ ወደ ሕክምና ለመውሰድ እየተዘጋጀ ምሳሌን ከቤቱ ሲመጣ ታማ አግኝቷት ነበር። ዛሬ ላይ ደግሞ እንግዲህ ያለውን ነገር አስተካክሎ በቃ 500 ሺህ ብር የሚያበድረው አግኝቶ ነበር እና በዛ ተደስቶ፣ ነገር ግን ዳጣና ቅድስት ከቤት ነው ስለጨነቃቸው ባለፈው ታይም ላይ እንዴት ገንዘብ እንደሚገኝ ዳጣ ለቅድስት እየነገረቻት ነበርና ምክንያቱም ድንግልሽን እንትን ብለሽ እሸጣሽ መንተም ብር ማግኘት ትችላለሽ ብላ ስለነበር ተጫንቆና ተጣቦ በዚህ 3 ቀን ውስጥ ብሩ ካልተሟላ ልጅ ትሞታለች እያለ ሲጨነቅ ለብሩክ ማትሆነው ነገር የለም። አያችሁ አይደለ? የሰው ልጅ ሲወድ በቃ ህይወቱን አሳልፎ እስከ መስጠት ደረጃ ይሆናል። አንዳንዱ ደግሞ በውሸት የሚወዳቸው እናንተንም ለመሸጥ ይደራደራል። እንግዲህ እንዳያችሁት ማህሌት እየሰራች ያለችውን ወደድኩ ብላ ገብታ ሚስት ነኝ ብላ ነው እንግዲህ እንደዚህ እያደረገች ህይወቱን እያመሰቃቀለችው በልጁ ህይወት ላይ እየፈረደች ያለችው። ነገር ግን ሰራተኛ ሆና የገባችው ፍቅር ቢኖርባትም እንኳን ግን እስከዛሬ ከህይወቱ አልገባችም። ግን የሱ እንዲስታት አስቀድማለች። ከሱ ቤት እየሰራች የምሰራውን ገንዘብም ለልጁ መታከሚያ እያለ ትሰጠዋለች። አሁንም ደግሞ እንግዲህ 2 ነጥብ ጎሎበት ነበር። 500 ሺህ ብር ተበድሮ ከሰዎች አግኝተዋል። 1.5 የጎደለውን ለመሙላት ብላ እንግዲህ ገለዋን ሽጣ ለሱ ልጅ ማሳከሚያ ልታደርግ ነው። እና ይህን ስትመለከቱ አያችሁ እውነትም ሰው አለ እንዴት ትላላችሁ ማለት ነው። ሰው ማለት ሰው ለሰው ላይ መድኃኒቱ ነው። ሰው ለሰው ላይም ደግሞ በዛው ተቃራኒ ነው እና ወይ ሰው ብለን እንዳንማራርም እንዲህ አይነት ሰዎችን ስታዩ በጣም ነው እንትን የምትሉት። እና ዳጣም እንግዲህ በእያንዳንዱ ነገር ከጎናቸው ሆላ እዚህ ቦታ አድርሳቸዋለች። ዛሬ ላይ ራሱ በመሀላቸው የሚፈጠረውን ጸብ ራሱ ከዛም ከዚህ የሚያለ ዳጣን መወዳት ነገር ለእውነት ትፈርዳለች። ለእውነት ፈርዳም ግን ደግሞ ነገሮችን ለማስተካከል ሰው ሆኖ የማይሰሳት እንደሌለ እያስተማረች ከሁሉም ጎን ከተበዳይ ጎን በመሆን በቃ እሱ ሀሳቧን አይነቅፏትም። ምክንያቱም ሞገስ አሁን በተጎዳበት ታይማ ልክ ነው የኮ ልክ ነው፣ ግን እኔም በሆን እንዳንተ ነው፣ ግን ቢሆንም ይቅር መባል ጓደኛ ነው የድሮውን አስታውስ ብላ ታረጋጓለች። ግን አንዳንድ ሰው የእሱን ችግር መጀመሪያ ሳትረዱ ዝም ብላችሁ ስለሌላው ሰው ብታመጡለት ያንን ነገር አይሰማችሁ። ምክንያቱም መጀመሪያ የተጎዳውን ጉዳት እሱን ማየት አለባችሁ፣ ከጎኑ መቆም አለባችሁ። እና እንደዛ እያለች ስለሆነ እንግዲህ ሁለታቸውንም የብሩክንም ጥፋት ጥፋት ነው ብላ ይቅርታ ማለትም ሲኖርበት ይቅርታ እንዲያደርግ እያደረገች፣ ሞገስም ደግሞ ጥፋት ሲያጠፋ ጥፋት ነው ብላ እንዲሁም ደግሞ የተጎዳውንም ጎን ደግሞ ከጎኑ በመቆም እያለች እንግዲህ አይታችኋታል። በቃ ነገሮችን እያስተካከለ በሷ በኩል 1.5 ጀክ ለብሩኬ ይዛለት መታ በጣም አስደስተዋል። ብሩኬም ያንን አላመነም ግን ያንን ነገር ሲያይ በጣም ነው በቃ መቆጣጠር አቅቶት የነበረውን ሁኔታ አይታችኋል። የሰው ልጅ በደስታ ሲቦርቅ አያችሁ ሲያስደስት። እና ብዙዎቻችን ለሰው ልጅ በቃ በተጨነቀበት ጉዳይ ላይ ደርሰንለት ያነሰው ሲደሰት ማየት ምን ያክል ያስደስታል። ፈገግታው አያችሁ አይደለም። ግን ደግሞ በተቃራኒው የሰው ልጆች ሰዎችን ደግሞ የመከፋታቸው ምንጭ ሆነ ደግሞ ሲያለቅሱ ስናይ ምን ያክል ይሰማል ማለት ነውና ሞገስና ብሩክ እንግዲህ በዛ አጋጣሚ የተጣሉበትን ሁላችሁም ታውቃላችሁ። ሉላን ሲያመጧት ምሳሌ እንዴት ታከመግሉ እንዲነሳ አላሁ አክበር ብለው ነበር ያመጡት ማለት ነው። ቢስሚላህ ራህማን ራሂም እና ማለት ነው እናንተ ታኝቼ በእግሬ ማለት ነው አስተፍርል እንዴ ታኝቼ በእግሬ የሆነ ነገር ይሄደብኝ መስሎኝ እኮ ነው። አዑዙ ቢላህ እና እንግዲህ ሞገስ ምንድነው የሚባለው? ወላሂ ደንግጫለሁ።
መጣብኝ ብዬ ሞገስ እየሰራውን ሁኔታ አይታችኋል። ግን ሉላን ሲያመጧት ዙሮ አብሮ ተስማምቶ ሉላን አምጥቶ ለራሱን ለማድረግ ሳይሆን ምሳሌ የምትታከምበትን ጠሪቅ እያመቻቹ ነበር። ነገር ግን ያው እንግዲህ በሱም አይፈረድም። በሞገስ የሚወዳት ፍቅረኛውን ተቀምጦም ስለሆነ ያ ነገር ስላለ አጋጣሚውን ስላገኘ መጠቀም ስለፈለገ ነበር። ብሩክ ደግሞ እንግዲህ ያመጡበት ምክንያት ያን ስለሆነ ልጁን ለማሳከም ቤቱ እግዳቱ የሚነሳለት ደግሞ ሉላን ሲመልስ ብቻ ስለሆነ ስለጨነቀው የሞት ጉዳይ ስለሆነ ጓደኛውን እንደሚጎዳው እያወቀ ነገር ግን አማራጭ ስላልነበረው አሳልፎ ሰጥቷታል። ሞገስም አሳልፎ በመስጠቱ በጣም ተከፍቷል፣ ተናዷል። ውለታውን የማይመልስ ወይም ደግሞ ለሱ ክፉ እንደሆነ ብሎ አስቦ ነው የተረዳው በሰዓቱ ላይ። ለምን ስለሚወዳት፣ ግን ደግሞ እውነቱ ሳይገባ ቆርቶ ሳይሆን ሉላን ስለሚፈልጋት ነው። እና በሁለታቸውም ጎን ሆነን ስናስብ እንትን ይላል። ግን ቢሆንም ምንም ማድረግ አይቻልም። እንግዲህ መጀመሪያም ተስማምተውበት ስለሆነ ሲቀጥል ደግሞ ያንንም ብሎ እንግዲህ ሉላን ካስረከቡ በኋላ ይቅርታ ተባብለው አብረው እንኳን ባይቀጥሉ በውጭ ሆኖ እያንዳንዱን ነገር ሲቸግራችሁ ከጎናችሁ ነኝ እያለ አለ። ሞገስ አልከዳቸውም። ብሩክ ደግሞ እንግዲህ ዛሬ ላይ እንኳን ለሰው ሊሆንና ለራሱ መሆን ስላቃተው ምንም ማድረግ አልቻለም። ግን ይህ ነገር አልፎለት ውለታ የሚመልስ እንዲሆን እንደዚህ አይነት ህይወት የሚገጥመን ሰዎች የእውነት ማለት ነው አላህ አግዞና የነዛ ሰዎች ውለታ መመለስ እንድንችል አላህ ይወፍቀን፣ አላህ ያግዘን ማለት ነው። ለምን የሰው ላይ ለእናንተ ብሎ ብዙ ችግር ውስጥ ገብቶላችሁ እናንተ ደግሞ ከችግራችሁ ከመደረሱ በላይ ግን የነዛ ሰዎች ውለታ በጣም ነው የሚያስጨንቃችሁ። ና ያን ነገር ደግሞ ተሳክቶላችሁ እናንተም ህይወት ተቀይሮ ዛሬ ሌላ ቀን ነው። ነገ የዛሬው ቀን ነገ ሊሆን አይችልም። ነገ ደግሞ ዛሬ ሊሆን ስለማይችል ነገሮች ተቀያይጥረው ደግሞ እናንተ ደስተኛ ሆናችሁ የዛን ሰው ውለታ ስትመልሱ በጣም ያስደስታል። ብሩክም አሁን ላይ ቃላት አጥሮት ግን የሚጠብቀው ይችን ቀን ነው እና ይችን ቀን ተሳክታለን። ልጁ ታክማ መታለት። ሉላን ደግሞ ወደ እጃቸው ያስገባሉ ብዬ ተስፋ አድርጋለሁ። አንድ እጅ አያጨበጭብም። ሁለት ሰው ከሆነ ግን ከጎናችን ከተረባረብን ማሸነፍ እንችላለን እና በአንድ እንደሚሆኑ አስባለሁ። ሞገስም ዛሬ ላይ ሉላ ስለሄደች እንጂ ምሳሌ እንዴት ሞት ምንም አይነት እንትን የለውም። እንደዚህ አይነት አመለካከት ቢኖረው ዛሬ ላይ በሌለው ብር ሉላንም ተቀምጦ መኪናውን ሽጦ ለልጁ መታከሚያ አይሰጥም ነበር። እሱ ባይሄድ እንኳ እሷ እንዲያትሞት ብሎ ነው እና በእውነት በጣም ትልቅ ትምህርት ነው እና እኔ በእውነት በጣም ደስ ብሎኛል። ጓደኛ ብዙንም ጓደኛ እንዳትሉ እንዲህ አይነትም ሰው ስላለ። ለማንኛውም ቻናሌ ላይክ ሰብ አድርጎ